ወይንስ ደግሞ ለማከራየት ነው መገዛው ይላል ማለት ነው። ከዛ በኋላ ነው ባለ ስንት መኝታ ይሆን እኔ አቅሜ ምን ያክል ነው እኔ አፎርድ ላደርገው የምችለው መግዛት የምችለው እስከ ምን ያህል ድረስ ነው ብሎ አንድ ሰው መተንበይ የሚችለው እሱን ከተረዳና ካወቀ በኋላ ነው። ቤት ለመግዛት አፓርትመንት ለመግዛት ወይም ደግሞ ሱቅ ለመግዛት ስታስቡ እነዚህን ሶስት ነገሮች ማሟላት ይኖርባቸዋል። የመጀመሪያው ገንዘብ ነው፣ ሁለተኛው ውሳኔ ነው፣ ሶስተኛው ደግሞ ፍላጎት ነው። ሶስቱንም አንድ ላይ ያደረጋችሁ ሰዎች ብቻ ነው አፓርትመንት መግዛት የምትችሉ። አንዳንዶቹ ሰዎች ገንዘብ እያላቸው እየፈለጉ መወሰን የማይችሉ ወይም ደግሞ ሌላ ሰው የሚወስንላቸው ሰዎች አሉ። እኛ የምንሸጣቸው አፓርትመንቶች በጊዜ ሂደት ምንም አይነት የዋጋ ጭማሪ ወይም ደግሞ የዋጋ ጭማሪ የሌለባቸው፣ ሁለተኛው የተለያየ የካሬ አማራጭ የያዙ አፓርትመንቶችን መሸጣችን ነው። ሶስተኛው ደግሞ የእኛ አፓርትመንቶች ለኢንቨስትመንት ቢሉ ለመኖሪያ እጅግ ምቹ የሆነ ቦታ ላይ እየተገነቡ ስለሆነ፣ አራተኛው ደግሞ እና ዋነኛው ነገር የእኛ የምንጠቀመው የጋራ መጠቀሚያ በንጽጽር አዲስ አበባ ውስጥ ከሚሸጡ አፓርትመንቶች በጣም ትንሹ ስለሆነ። አመሰግናለሁ። ኢንጂነር አደባባይ ያማክረኛል፣ ኢንጂነር አደባባይ ሀሳብ ይሰጠኛል፣ ኢንጂነር አደባባይ የምገዛውን አፓርትመንት ያማክረኛል የምትሉ ቤተሰቦች በየትኛውም ሰዓት 24 ሰዓት በ0995 33 82 82 አሊያም በ0966 10 40